ያዙት እንግዲህ እንኳን ደህና መጡ። አስተናጋጅ ነይ። ምንድነው ከስተመር ተለያያላችሁ? ለኔ አልተጨፈረም እኮ ማለት ለኔ አልተጨፈረማ። እኔ ማዝዤ ነበር ለሱ። ምንድነው እሱ ከዘዘው ወይን አንተ እኮ በየአይነት ነው ያዘዝከው። ወይን ቢሆንስ ወይን ታዲያ ብርቅ ነገር ነው ወይ? ቀላል ብር መሰለህ እንዴ? 400 ሺህ ብር እኮ ነው እኮ። ታዲያ ምን ላንዶ ነው የምታሽቀብጡት ማለት ነው? ደሃ ያስተናገደ የቤቱ ስታንዳርድ ነው። እኔ ምንም ማድረግ አልችልም። የቤቱ ስታንዳርድ እኮ ደሃ ያልሽኝ ነው። ላለው ታሸረግጃለሽ። ለኔ ግን እዚህ አይጨፈርልኝ ማለት ነው። በየአይነት አይፈቀድም አለ። በየአይነት አይጨፈርም። የኔ እናት የሰው ልጅ በቆመበት አይቀርም። አንድ ቀን ተለውጭ አሳይሻለሁ። ያኔ ታሸረግድኛለች። ሻለቃ ምን ልታዘዝ? አስታወሽኝ? እንጃ። የወጋ ቢረሳ ሲሮጡ የታጠቁት አሉ። ያኔ ለሀብታም ስታሽቃብጪና በኔ ድህነት ላይ ስትሳለቂ ነግሬሽ ነበር። ሰርቼ ተለውጪ አንድ ቀን ተመልሼ እንደምመጣ። ያቺ ቀን ዛሬ ደርሳለች። በያውን ቶሎ አምጪልኝ። እሺ ምን ላምጣ? ሁለት በየአይነት። አንተ ከኬንያ ነው እንዴ የምትመጣው? ምንድነው የውላሳት? ይኸው መጡ። አንዴ እባክህ ምንድነው? የተወለደው ልጅ ሳንጠይቀው ማለት ነው አድጎ ተምሮ ተመርቆ ስራ ሊስ ሲል ነው የመጣው። ይገርማል። ምንድነው የተወለደው ልጅ ነው እንዴ የምንጠይቀው? አረ ራሷን ነው የምንጠይቀው። አንተ ዶማራ የገረጣቢውን ክሶዬ ምንድነው የምትለው? እየቀለድክ ነው? አትውለድና እየዞርክ አራስ ጠይቅ። አንተ ምን አለበት? ለመውለድ እኮ ማፍቀር፣ መግባባት፣ ማግባት ምን ያስፈልጋል እኮ ስንት ነገር አለ አይደል እንዴ? ታዲያ አታገባም እንዴ? ፍቅረኛ አለች አንዴ? ፍቅረኛ አልነገርኩሽም። ለካ ተለያየን። አንተ ለካ ፍቅር እውር ነው። አጋዘን የመሰለች ልጅ ምን ሆኜ ነው ከሷ ጋር ይሁንኩ? ሀያቴ ግንበኛ ነበር ታውቃለህ። ስራ ሊሰራ ሲወጣ የሚለብሳት ሹል ጫማ ነበረች። አሸዋ ሊገርፍ ሲል እሱን ጫማ ነው የምትመስለው። እሱ እንዳስታወሰችኝ ይገርማል። አይዞህ በእናትህ እረዳሃለሁ። ራስ አይዞህ። እኔ ምንም አልሆንኩ። እኔ ፈታ እያልኩ ነው በዚንጎ ቢንጎ። እሱ ደግሞ ምንድነው? ይኸውልህ ቴሌግራም ላይ ዚንጎ ቢንጎ ቦት ብለህ ተገባና እንደተመዘገብ ጉርሻ አለው 50 ብር በላይም ካስገባ ሌላ ተጨማሪ 20% ጉርሻ አለው እያልኩ ነው። ፈጣን ዊዝድሮ ፈጣን ዲፖዚትም አለው አንድ ላይ። ውስጡ ደግሞ ስትገባ የተለያዩ ጌሞችም አሉ። በእነሱ ፈታ ማለት ትችላለህ። ይሄኛውም ማየት ትችያለሽ ጋሺ። በጣም አሪፍ ዕቃ ነው። ሴት ልጅ እሷ ልጅ ለሷ አሳያት። ምን ያደርግልኝ? ታይት ላደርግ ነው። እሺ ጋሺ። አይ ጋሺ ይጮታል። ይሄንም ማየት ትችያለሽ። ያኛውን አልደሹም ኬቴው። አይ ይቀርሱ። ይሄኛውን እስኪ ይሄኛውን ስንት ትላለህ? 5,000 አዎ መጨረሻው ነው። 5,000 አዎ 5,000 ባካ መጨረሻው ነው ጋሺ። መጨረሻው ነው። አይ መጨረሻው ነው ጋሺ። ኦሪጂናል ዕቃ ነው ጋሺ። እሺ ያዙት እስቲ እቃው ማን ልጅ ወደ ሸዋ እርሶ ስንት ይላሉ? 500 አልክ አይደል? እንግዲህ ልጅ ወደዋል። አዎ ስንት ይላሉ ጋሺ? 250 ይበቃል። 250 ብቅት ደጋሺ። በዚህ ዋጋ ከዛማ ይመጣል እንዴ? 250 እንዴ? ጨርቄ ወይ ልጄ እንዴት ነህ? ቲቪው ተሰበረብኝ። ቲቪው የማ ቲቪ? የኛ ቲቪ። የኛ ፕላቱ ሰበርከው? የኛ እህትህ ከውጭ ሀገር የላከችውን ቲቪ ሰበርከው? ይሁን ዋና አንተ ደህና ነህ አይደል? ዋናው ጤና። አንተ ደህና ነህ? ደህና ነኝ። አረ ልጄ አይኑን ካየሁት እኮ ሳምንት ሆነኝ። አረ የኢትዮጵያ ሕዝብ ፍረዱኝ። አረ ፍረዱኝ ነው። ስጋ አይደል እንዴ? ወሮታውን እንከፍላለን። ፈልጎልን እንጂ የት ገብቶ ይሆን ይሄ ልጅ? እንግዲህ አይታወቅም። በዚህ በታች በኩል ያለው ሰፊው ጫካ አለ አይደል? ልልይ ተሻግሮ ያለው እዛ አንዱ ግንድ ላይ ታስሮ ሊሆን ይችላል። ጅብ እንዲበላው አይታወቅም። አረ ሰይጣን ጆሮ ይደፈን እንዲባል እጁ ላይ ሞተበት የሚባልም ወሬ አለ። ያው ሰው የሚለው አያጣም። እኔ እኮ ምን ስለሆነ ነው እዛ ጥቅጥቅ ያለ ደን ውስጥ ምንም ሳይሆን ቆጭ ያለው ሳምንት ሙሉ የሚባልም ወሬ አለ። አይ ልጅ እንዴ ለኔ ማረገው ምን አለ ለኔ ማረገው? ወይኔ ልጅ ዛሬ እንዴት እንደደፈመኝ። እንዴት አልሽ ትርንጎ? ወይዬ ሰላም ነው አለ። ደህና ነኝ። ምንድነው? በቃ ልሄድ ነው። አሰናች መሄድ ነው ፈልገው። ወዴት ነው የምትሄጂው? በቃ ልለቅ ነው። ቤቱ አልተመቸኝም። መውጣት ነው የምፈልገው። እንዴ እስከ ዛሬ ተመችቶሽ አይደል እንዴ ኖርሽው? ማለት ምንድን ነው የሚመቸኝ? ይኸው ካርድ እየሞላው ነው። ኢንተርኔት እንኳን ቲክቶክ የምጠቀመው ሲጀምር እንጀራ ቆጥረሽ ወጥ ቆልፈሽ ይሄድሽ ምንም ይመቸኝ። ማንም እንደሱ አርጉብሽ አያውቅም። አይ ያልሽ እትዬ ልነግርሽ፣ እዛ ውጭ ሀገር ልንገርሽ፣ እኔ ስሰራ ማፊ ሙሽኪላ ነው የሚባለው። ካልደላህ አትስራ ማለት ነው። ጥበቃ የለ ደህና ጥበቃ፣ ዋይፋይ የለሽ ምናምን በካርድ እየጨፈጨፍኩ
ሲጀምር የሁለት ወር ደሞዝ አለ እሱን ስጪ ደሞዝሽ ይወረወርልሻል ሰርቼ ለፍቼ በላቤ ጠፋ አድርጌ ነው እኮ ያገኘሁት በስርዓት በእጅሽ አይደለም ምንድን ነው የምትችይኝ ተሸከሚኝ አላልኩ ሰርቻለሁ የምትፈልጊውን ይኸው ፋ እያደረኩ ቤት እንዴት ነው የሚያደርግሽ ምንም እንደዚህ አላደረገኝም እንገርሽ ማፊ ሙሽኪላሽ በተዕልንኪ ምሽርታ ሁሉ በቃ ውጭልኝ ማዳም እንኳን እንደዚህ አላደረገችም በቃ ይወጣል ደሞዜን ከ3 ቀን በኋላ መጥቼ እስጋለሁ በቃ A few moments later. ሁለት መኝታ አራለ ሞልቶ ሁሉ ነገር ጥንቅቅ ያለ ቤት አለ። ምንም አታስብ። አሁን ይገኝልሃል። ሰራተኛ ትፈልጋለህ? ሰራተኛ እስቲ እፈልግልሃለሁ። ቆይ ሆኒ ሳላገኝልህ አልቀርም። ቆይ ደውላለሁ መልሼ። ቻው እንካፍ ሆኒ ሴትዮ ምን ነው ትርንጎ ኦኬ አንተ እየነገርኩ እኮ ነው ባለፈው እዛ ያስገባኝ ስለ ቤት ከተቸሽ ያኔ መሰል ያቺ ካርዳ የሆነ ሴትዮ ዋይፋይ ጠበቀ የሌለበት ቤት በጣም እንጀራ ቆጥራ ወጥ ቆልፋ የምትሄድ እንከፍ ጥበቆቹን አባራ እኔ አይመጥነኝም ልንገርህ እሽበተ እልኪ ፔራማ ስሁላ ነው የተባለው እዛ ከአረብ ሀገር ስመጣ ይኸውልሽ እንደው ማጋጥ የላ አልኳት የላ ኃይሌ ጋር ምን ትነመከትሽ ቦታ ሁኒ የማል ነገርኩህ እኔ በቃ ከተማ ነክ ካልሆነ ቀረብ ያለ አሪፍ ቦታ ካልሆነ አልገባም ሊፍት ያለው ዋይፋይ ያለው ደና ጥበቃ ከሌለ ምናምን አልገባም እዛ ገጠር ልከተኝ ኮንዶሚኒየም ውስጥ ያማል እሺ ይኸውልሽ ትርንጎ ይሄን እመኝ የመጨረሻ ምርጥ ቦታ ነው የምከትሽ የካቡድ ፕሮፐርቲስ የሆነ ምርጥ ቦታ አለ እዚህ ኮንቬንሽን ሴንተር እይታው ብትይ እዚህ ሴምሲ ታዲያ አይ የሆነ ቦታ ላይ እሺ ምንም አትጨነቅ ሆስፒታል ራሱ አለ በትታመሚ ማን ያውቃል የሰው ልጅ መጨረሻው እኮ አይታወቅም እውነት ነው ትምህርት ተሳ ብትፈልጊ እዛው የማታ ይችላል አይ እኔ ጎበዝ ነኝ በተለይ ቋንቋ ላይ ቶሎ ቀብረ ማረጋያ ትምህርት ይታለው አረ ትርንጎ አትቀልጂ እኔ ራሱ በማርዛ ደስ ይለኛል እኮ ሀቢብቲ ጋርዶቹ ጥበቃዎቹ አረ በስማ ጥበቃዎቹ አሪፍ ናቸው እኔ ጋርድ ጉዳይ እሱ ነው ጀንተል ያሉ ኮራ ደርበብ ያሉ ይመቹኛል አትጨነቂ በቃ እንደገባሽ ቁጥር በጣም እዛ ይመቸኛል ሴምሲን ያልከው ኮንቬንሽን ሴንተር እዛው ኮንቬንሽን እዛ ምንም አይን ነው በቃ አይን የሆነ ቦታ እዛ ይመቸኛል ሊፍት አለ በቃ ደውልልኝ ምንም አታስቢ አሁን እንደገባሽ ቁጥር አዎ ሻንጣሽን አዘጋጂ በቃ ልሂድና ጓደኛዬ ቤት እንትን ብዬ ትርንጎ ብርቱካን ነው ብስጭኝ እሺ ሂጂ ከካቡድ ፕሮፐርቲስ ውብና ማራኪ የሆነ ለመኖሪያ ምቹ ሴምሲ ኮንቬንሽን ሴንተር አጠገብ ዲጂታል ካርታ ያለው ቤት ባለቤት ልናደርጉት ነው። ካቡድ ፕሮፐርቲስ። ሰላም ነው እንደም ለበዓል በግ እየሸለምን ነበር ለተቸገሩ ሰዎች እዚህ አካባቢ ላሉ ሰዎች እና ገና አመጣጣችሁ ነው ስጦታ እንደምትሰጫው። እሺ አንተ እዚህ ሰፈር ነዋሪ ነህ? እኔ አዎ። እሺ እዚህ ሰፈር የምታውቃቸው ሰዎች ካሉ የተቸገሩ ስም ብትነግረኝ እስከ አባታቸው ለመመዝገብ በጣም ብዙ አለ። የምታውቃቸው ስም እስኪ አንድ ሁለት ሶስት ሰው ነገር። እሺ ሙሉ ዓለም ታረቀኝ። እሺ ሸዊት ታረቀኝ እና ኤልያስ ታረቀኝ። አልተመሳሰለም ስም ያባታቸው ስም? እህትና ወንድሞቼ ናቸው። እህትና ወንድሞቼ ናቸው። የተቸገረን ያልኩህ እኮ እና ምንድነው በጣም እኮ የተቸገረን ነው። አሁን እኮ እንደውም መንገድ ላይ ያገኘኝ ኮቴ እየፈለኩኝ ነበር የበግ ኮቴ። ኦሆ ከአንድ ቤት አንድ ሰው ነው። እሺ ና ቤት ደግሞ ከገብቼ ካሳየው ደግሞ ያለ ነው ልቀት እና ለሶስታችሁም ነው የምፈልጉት ነው እናንተ ያለ ነው ልቀት ሰጠኛል አልኩህ እኮ እና ላሳየ እኔ ይኸውልህ ና እዚሁ ከፈለክ ከዚሁ ሰድ ችግር የለም ግን ሌላ የምታውቀው ሰው ከአንድ ቤት አንድ ሰው ነው መውሰድ የሚችለው በቃ ሼል ያስተረቀኝ ነው በአንተ ስም ነው በእኔ ስም ናሽ ታወርደዋለህ ና ጋሽዬ ሁለተኛው ሰው ያለችበት ቦታ አልደርስም ጋሽዬ አጥፍቻለሁ ይቅር ይበሉኝ ጋሽዬ አጥፍቻለሁ ሁለተኛ ያለችበት ቦታ እንዴ ሽጉጥ ለኔ ተረጋጋ እኔ ላውራ ነው ይሄ የአማርኛ ፊልሞች ላይ እንደምታያቸው የልጃቸው ዴት ስትደረግ ልጁን የዳውን ልጅ ሊገሉ እንደሚመጡ ባለሀብቶች አባት አይደለም እኔ ተማርኩ ነኝ ጋሽዬ እውቀትና ሀብት አንድ ላይ ደስ ይላል ጋሽዬ እኔ እኮ እንደዛ አልመሰለኝ ሊገሉኝ መስሎኝ እኮ እኔ ማላቀህ ነው የመጣሁት ልጄ ማንን ወዴት እያደረገች ያለችው እሺ በልቶ ጠግቧል ወይ አካካም ነው ወይስ አይደለም ወይ እሱን ማወቃለሁ ተምሯል ወይስ አልተማረም እሱን ማወቃለሁ ነው እንዴ ጋሽዬ እና አንተን ከልጅነት ለማወቅ ግዴታ ስለሆነ የት ነው የተማርከው ልጄ እንግዲህ በወር 300,000 ምናምን እየከፈልኩ ነው ያስተማርኩት አንተ ነው የተማርከው ኢትዮጵያ ትቅደም እዚህ
እዚህ ትምህርት ቤት ነው በቀደም? አዎ እንዴ ከቤት በፎፌ ወንበር እዚህ ጋር በኮዳ ውሃ ምናምን ይዛችሁ ሄዳችሁ ተማራችሁ? አዎ እንዴ ቤት ከነሱ ጠረጴዛ ከናንተ እዛ ነው የተማርኩት። እዛ ነው የተማርኩት ጋሽ ይሁን እሺ I heard that your name is ብሩ ብሩ እንደሆነ ስም ሁኔም ጁታት አባትህ ነው ብሩ ያለ አባቴ ነው ያወጣልኝ ብሩ ብሎ ወጣትነቱን ያለ ብር በመጠማት አሳለፈ በአንተ ሊወጣ ብሩ ብሎ ይሁን እሺ ሌላ ስምም አለኝ እኮ እናቴ ቤት ውስጥ እኮ ፍቅር ያሸንፋል ብላ እኮ ነው የምጠራኝ አሸናፊ ነው እኮ ድህነትን እኮ ነው በአንተ ስም ነው አይደል የሚዋጉት እንዴ ጋሽ አይደል እንደ ሌሎቹ ሀብታም ሰዎች አይደሉ እኔ ላወራ ነው የመጣሁት እንዴ ጋሽ እንዴ ሰፈሬ ድረስ መጥቶ ያቀልሉኛል እንዴ ጋር ማቅለል አይደለም እከካም ነው አይደለ? አዎ ዳህን አይደለ? ቅንቅናም ነው አይደለ? ይኸውልህ ኃይል መጠቀም አልፈልግም። ልጄን ተዋት እሺ። ተጠቀሙት ጋር ቢገሉኝ ይቻላል። ተዋት ልጄን። ይግደሉኝ ጋር ልጄን ተዋት።